ሰዎች ገንዘብ ማህልቅ ይመስላቸዋል። at the top there is nothing more በቃ ከዛ በላይ ምንም የለም። እግዚአብሔር ጋር ግን እንደዛ አይደለም። እላይ የምትዩ በቃ እግዚአብሔርን በጣም አወኩት በጣም በቃ ተገለጠልኝ ያልሽበት ፖይንት ላይ there's still so much ማናቅ እግዚአብሔርን ላይክ የሳልነው ልክ እንደ ትልቅ አምላክ ነው እኮ ግን ትልቅ አምላክነቱ ንግስናው ምናምን ነገር ታይቶን በጣም የሚቆጣ በጣም የሆነ ነገር ስታጠፋ የሆነች ኃጢአትን ስትሰራ የሚቆጣ የሚቀጽፍ አድርገን ነው። I guess God revealed himself to me እንደዚህ ጄን ያዘኝና መርጫለሁ። ከዛ በኋላ በጣም የሚያምር ወርቅ ቀለበት ምናምን ነገር አደረገ። ለአንዳንድ ሰው እንደዚህ ከእግዚአብሔር ለራቀ ግን አሁን ደግሞ መመለስ ለሚፈልግ ምን ትመክራቸዋለህ? ሰላም የሀላቅ ፖድካስት ተከታታዮቻችን፣ ሀላቅ ፖድካስት የጽድቅ መንገድ በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የወንጌላውያን ክርስቲያን ተማሪዎች ህብረት የሚያቀርቡት ፖድካስት ነው። እኔ ፍቅር ፋንታ ይባላለሁ ከካውንስሊንግ ቲም። በዛሬው የፖድካስታችን ዝግጅት የምንወደው ብዙዎቻችን ደግሞ የምናውቀው በግቢያችን ተምሮ የተመረቀ አሁን ደግሞ በስራ ላይ የሚገኝ ወንድማችን አለ። ወንድማችን ራሱን ያስተዋውቅልናል፣ ከዛም ደግሞ ስለራሱ ትንሽ ይገልጽልናል። ሰላም ነው ፍቅር? አቤት መስገን እንዴት ነው? ዳግም እባላለሁ፣ ዳግም ኢሳያስ ከአስቱ በሶፍትዌር ኢንጂነሪንግ ነው የተመረኩት። አሁን የተለያዩ ቦታዎች ፍሪላንስ አደርጋለሁ፣ የተለያዩ ቲሞችንም ሊድ አደርጋለሁ እና የራሴንም ስታርታፕ እየሰራሁ ነው። በጣም ደስተኛ ነኝ እዚህ ስለተገኘሁ። ቴንክ ዩ በጣም እኛም በጣም ደስተኛ ነን እና በጣም አድርገን እናመሰግናለን። ከወጣ ስንት አመት ሆነ ማለት ነው? አይ ቲንክ አመት ከምናምን ወራት። እስቲ እሺ ወደ ዩኒቨርሲቲ ላይፍ እንመለስና እስኪ በዩኒቨርሲቲ ውስጥ ስላሳለፍከው ጊዜ እንዴት እንደነበር ትንሽ አጫውተን። ኦኬ አስቱን አይ ቲንክ በጣም ነው የምወደው። ኢትስ ሶ ፋን በብዙ ነገሮች አይ ቲንክ ጆይን ካደረኩኝ ጊዜ ጀምሮ በጣም በቃ ላይክ ኢንቫይሮንመንቱን አሪፍ ለማድረግ ስሞክር ነበረ። እኔም እንድጠቀም ሌሎች ሰዎችም እንዲጠቀሙ ስሞክር የነበረበት ኢንቫይሮንመንት ነውና በጣም ብዙ ሜሞሪም አለኝ። ስፒሪቹዋሊም ከጓደኞችም ጋር ክላስም ውስጥ ኢቨንቶች፣ ክለቦች ምናምን ነገር ላይና በጣም ነበር የምወደው። አክቹሊ አይ ስቲል ዱ አስቱ እኔ በገባሁበት ሰዓት በጣም አሁን ከምታውቁት አስቱ በጣም ይለያል። አዎ ይለያል። ያ it was different። መንገዱ ራሱ በጣም ዊርድ ነበር፣ ግቢው ራሱ በጣም ዊርድ ነው ምናምን ነገርና ኦልሞስት ባዶ ነው ማለት ክላስ እንገባለን፣ ከክላስ ስንወጣ there is nothing to do። በቃ ምንም ይደረግ ነገር የለም። so yeah most of the time ካፌ ውስጥ ነው ራሱ ቁጭ ብለን የምናሳልፈው። ኬኬ ምናምን አልነበረም ነበሩ ግን we just spend there እዛ ጠዋት ክላስ እንጨርሳለን፣ ምሳ ሰዓት ከማታ ድረስ፣ ከዛ እራትንም እዛው በልተን ምናምን ነበር የምንወጣውና ያን ያክል ምንም አክቲቪቲ አልነበረ። and I did not like that ምክንያቱም የሆነ ዩኒቨርሲቲ ሲባል ያለኝ እንትን አለ አይደለ ኤክስፔክቴሽን ነገር አለ ምናምን ነገር ነው። ሁላችንም አለ። yeah I wanted that ሳይ ምንም ነገር የለም እና I'm like oh የሆነ ነገርማ መኖር አለበት obviously አልኩኝ። ምን ኤክስፔክት አድርገህ ነበር? I think movies በጣም ብሬን ዋሽ አድርገውኛል መሰለኝ because ማለት አክቲቪቲስ ቴክኖሎጂካል ነገር ሶፍትዌር ስለምማር ሮቦቲክስ ወይ ደግሞ ሶፍትዌር ሪሌትድ ነገሮችን በጣም ፈልግ ነበር። ላቦራቶሪስ ምናምን ነገር አክቲቪቲስ እንደዛ አይነት ነገሮችን በጣም ነበር የምፈልገው እና ግን there was none። I mean ላቦራቶሪ አለ፣ there are the people there የሚፈልጉም ሰዎች አሉ ግን ምንም አክቲቪቲ አልነበረም። ግን አልተጀመረም ነበር ያ and ያው ፍሬሽማን ይር ላይ ደግሞ most of the time የምታስቢው ነገር ፊልድ መግባት ዲፓርትመንት መግባት ነው። ሶፍትዌር እና አርኪቴክቸር ኮንሽ ደግሞ ፈተና አለ ወይ ከፍተኛ ውጤት ማምጣት አለብሽ ምናምን ነገርና ወደ እነዛ አይነት ነገሮች ብዙ እንትናቲም አታዳይም ነገርና የዛኔ I focused on ትምህርት እና ላይብራሪ ምናምን ነበረ ሙላው ምናምን ነገርና ከዛ ግን ሶፍትዌር ገባኝ። እግዚአብሔር ይመስገን ሶፍትዌር ስገባ የሆነ በቃ like oh I can do more things። አሁን ክላስ ያን ያክል ቢዚ አያደርገኝም ምናምን አልኩኝ። መጀመሪያም ኢንተረስትድ ነበርክ ማለት ነው በሶፍትዌር? በጣም አዎ ያ ቆይቻለሁ ፕሮግራሚንግ ምናምን ከጀመርኩኝና ያንን ሞር እንትን በነፃነት ኤክስፕረስ ማድረግ የፈለኩበት ኢንቫይሮንመንት ነበረ። ከዛ ሶፍትዌር ከገባኝ በኋላ የሶፍትዌር ክለቦችን ምናምን ነገር ኢቨንቶችን ኤክስትራ ከሪኩላር የሆኑ አክቲቪቲዎችን ምናምን ነገር ፕሪፔር ማድረግ ጀመርኩኝ። ሌሎችን ሰዎች ኦርጋናይዝ ማድረግ ጀመርኩኝ። አስቱ didn't have ይሄ ሶሻል ሚዲያ ፕሬዘንስ ነገር አልነበረውም other than አስቱ ዩኒየን የሚል ቻናል ውጪ
ከኦፊሻል ቻናላቸው ውጪ እና ያን ያክልም አክቲቭ አልነበሩም። ተማሪውም በጣም ዊርድ ነበር አይ ጌስ ብዙ አክቲቪቲ ምናምን ላይ ተሳተፈ። ከዛ እንደዛ አይነት ቻናል ሰራን ቴሌግራም ምናምን and we started sharing books materials resources ምናምን mostly ለሶፍትዌር ነበረ that started growing በጣም እንትን ያለ ሌሎች ዲፓርትመንቶችም አይ ጌስ እነዛ ማድረግ ጀመሩ ምናምን ነገር። ከዛ ኢቨንቶች ተዘጋጁ፣ ክለቦች ተጀመሩ፣ ኤክስትራ ካሪኩላር አክቲቪቲዎች በጣም መብዛት ጀመሩ ምናምን ነገር and በቃ like at some point ቁጭ ብዬ እኔ ራሴ በቃ like oh this is the Astu I want የምልበት ፖይንት ነገር ደረሰና at some point I'm like should I go to the arts club game dev ጋር ልሂድ ወይ ሶፍትዌር ጋር ልሂድ ብዬ የሆነ እኔ ራሴ I started being በጣም excited እንደዛ አይነት ነገሮች ነገር ላይ እና yeah that was my experience Astu software engineering ትንሽ ብዙ ክላስ የለንም so እስካሁንም የላቸውም I guess so yeah you need some things to do እንትን ላይ አለ አይደለ ከክላስ ውጪ ያለው ሰዓት ላይ yeah for the most part my experience እንደዛ ነበረ። እንደዛ አይነት ነገሮች ላይ ነው ብዙ ጊዜ ሳሳልፍ የነበረው ግቢ። እንዴት ነው መጀመሪያ ሶፍትዌር ከመግባት በፊት ወይም ደግሞ ግቢ ከመግባት በፊት ሶፍትዌር ኢንተረስቱ ነበረ ግን በሶፍትዌር ስራዎች ላይ ኢንጌጅ ምናምን አድርገህ ታውቃለህ? yes so ስራ መስራት የጀመርኩት I think second year መጨረሻ ላይ ምናምን ነው። ከዛ በፊት ኢንተርንሺፕ ምናምን ነገር አደርግ ነበር ሃይ ስኩል ላይ ግን actually ዳግም የሆነ ስራ በትክክል መስራት ይችላል ሪስፖንሲብል ሆኖ ያንን ነገር በትክክል መስራት ይችላል የሚለውን ነገር I think second year ላይ ነውና በሞባይል ዴቭ ነበር የጀመርኩት so ሞባይል አፕስ ምናምን ነገር ሰራለው ምን እላለሁ ምናምን እሱ የጨመረ ሄደ። ብዙ ሰዎችም ጋር መታወቅ ጀመርኩኝ የሆነ ሬፑቴሽንሽ ቢልድ አፕ ይደረጋል ነገርና እንደዛ ያለ I started working ግቢ ውስጥ ጀመር። የሆነ ጊዜ ሰምቼ ነበረ በሰባተኛ ክፍል ላይ ያለው ነበር ኮዲንግ የጀመርኩት ብለህ ነበረ። እንዴት ነው እንደዛ የሚሆነው? so I guess a little background ማለት ነው ሚድል ስኩል ላይ እኔና ፋሚሊ ወደ ባህር ዳር ነበረ የምንኖረው። ባህር ዳር ሶፍትዌር የሚባል ነገር አይታወቅም። ኢንተርኔት ቤዚክሊ ሆቴል ነው የሚገኘው ማለት ትችላለሽ። ሆቴል ሄደሽ ምናምን ነው አክሰስ የምታደርጊው። ኮዲንግ ምናምን ምንም የሚታወቅ ነገር አይደለም። like you can give up on that እንደዛ አይነት ነገር mostly civil engineering ምናምን ነገር ነው የሚታወቀው እዛ። እኔ ፋሚሊም ውስጥ ምንም ቴክ ኦሪየንትድ የሆነ ሰው ማንም አልነበረም። somehow ግን የሆነ I had that interest ነገር ሶፍትዌር ነገር ላይ ኮምፒውተር ነገር ላይ ቴክኖሎጂ ነገር ላይ እና it's also one of the things እኔ ለእግዚአብሔር የሆነ ክሬዲት የምሰጠው ነገር ነው። like ማንም በሌለበት ኢንተርኔት በመከራ በሚገኝበት ሞመንት ላይ ፕሮግራም ማድረግ ነበርኩኝ እና እዚህ ከአዲስ አበባ ዩኒቨርሲቲ የነበሩ ጓደኞቼ I was in middle school እና ፈተናቸውን ኤክሰርሳይዛቸውን ምናምን ነገር እየላኩልኝ in middle school I used to do those things። ራስን በራስ ያስተማርክ ነበር? እኔ እግዚአብሔር አስተማሪ ነው የምለው እውነት ለመናገር እና ያ እንደዛ ነገር ነበረ። ያ ነገር I didn't even know like software engineering የሚባል ስራ የሆነ ሰው ጌም ሲጫወት እንደሚያደርገው ነገር አለ። that's what I felt። ከዛ ፌሎዛ ኤክስፒሪየንስ ሼሪንግ ነበረ እና ኤክስፒሪየንስ ሼሪንግ ላይ ከአስቱ የሚማሩ ሶፍትዌር ሰዎች መጡና ኤክስፒሪየንስ ሼር ያደርጋሉ ምናምን። ከዛ እያወራን በኋላ ምንድነው የምትማረው? ሮቢ ይባላል። ምንድነው የምትማረው ስለው አስቱ ሶፍትዌር ኢንጂነሪንግ ነው የምማር አለኝ። እሺ ሶፍትዌር ኢንጂነሪንግ ምንድነው የምትሰሩት አልኩት። ከዛ he's like በቃ ኖትፓድ ነገር እንከፍታለን፣ ኮድ እንጽፋለን፣ ከዛ ሶፍትዌር ይሆናል ምናምን ነገር አለ። ከዛ በጣም ገረመኝና ማለት እኔ ለፈን ማደርገውን ነገር ሲሪየስሊ እየተማሩት ነው እነዚህ ሰዎች what's happening እያልኩኝ ነውና አወጣሁኝ ከደብተሬ ምናምን ኮድ ጽፍ ነበር ወረቀት ላይ ነው። እንደዚህ አይነት ኮድ ነው የምትጽፉት ምናምን ነገር አልኩት። it's like oh exactly like this is what we're doing so it's ትክክለኛ ፊልድ ነው ትክክለኛ ፕሮፌሽን ነው ወይ አልኩት። it's like oh ከዛ ይዛኔ ወሰንኩ አስቱ ሶፍትዌር ኢንጂነሪንግ መማር አለብኝ ቢ በቃ that was the last decision። እግዚአብሔር ይመስገን he helped በቃ ከዛም በኋላ እንዳለ አስቱ ገባሁኝ ሶፍትዌርም እንድገባ እግዚአብሔር ረዳኝና ያንን ነበረ ሞር እንትን ስለይ ነበር። በጣም ደስ ይላል። ስለዚህ አሁን በሶፍትዌር ዘርፍ እየሰራህበት ነው? በደንብ እያገኘህበት ነው፣ የተጠቀምክበት ነው? እግዚአብሔር ይመስገን። እሺ በዩኒቨርሲቲ ስታሳልፍ ከእግዚአብሔር ጋር የነበረ ሪሌሽንሺፕ ወይም ደግሞ ስፒሪቹዋል ላይፍ እንዴት ነበረ? ኦኬ በጣም ደስ የሚለኝ ጥያቄ ነው እውነት ለመናገር።
ግቢ እውነት ለመናገር እኔ የእግዚአብሔርን እንጃ የሆነ so like as a Christian your purpose in life is እግዚአብሔርን ማወቅ ነው አይደለ እና ማክበር ነው so ሲቹዌሽኖች የሚያጋጥመን ሁኔታ ምንም ነገር ምንም ይሁን እግዚአብሔርን የሆነ ፐርሰናሊቲን የሚገልጽ ነገር ነው እንጂ ዝም ብሎ በቃ ዳግምን ለመጉዳት ወይ ለማሳዘን የሚመጣ ነገር አይደለም ፍቅርን የሆነ ነገር ለማድረግ የሚመጣ ነገር አይደለም whatever the situation is የሆነ የእግዚአብሔር አንዱ ባህሪ ይገለጻል እዛ ወይ ደግሞ ስለ እግዚአብሔር የሆነ እውቀት እዛ ቦታ ላይ ሪቪል ይደረጋልና ለኔ አስቱ was like ብዙ ሲቹዌሽኖች የእግዚአብሔርን የተለያየ ባህሪ የማይበት ነገር ነበር እና ፕሮቫይድ ሲያደርግ አይቼዋለሁ ፕሮቴክት ሲያደርገኝ ያየሁበት ነገር ነበረ ሲያስተምረኝ ያየሁበት ነገር ነበር እና for the most part software engineering 5 ዓመት ነው so the first 3 years በተለይ ምንም I wouldn't even call myself a Christian ነገር አለ አይደለ like sure ለስሙ ክርስቲያን ነኝ ፌሎ አንዳንዴ ሄዳለሁ ግን ከዛ ውጪ ምንም ሚኒንግፉል የሆነ ላይፍ አልነበረም እና ጓደኞቼም እንዳለ ዓለማዊ ናቸው ስፒሪቹዋል የሆነ ምንም አክቲቪቲ ባይብል ስተዲንግ or going to church ምናምን የሚባል ነገር ምንም ነገር አልነበረም ግን ስቲል እግዚአብሔርን እፈልገዋለሁ ለእግዚአብሔር የሆነ እንትን አለኝ ትንሽ ማዘነብለው ነገር አለ እዛን ጊዜ ሲከብደኝ የሆነ ነገር ምጸልየው ነገር አለ ግን ያውና ከዛ ውጪ there is no God in my life የሆነ ownership አልሰጠሁትም በሆነ ነገሮች ነገር ላይ እና ፌሎሺፕ እንዳለ ታውቅ ነበረ ፌሎ እንዳለ አውቃለሁ ከግቢ በፊት ስትገባ አልተመከርክም እኔ አሁን ተመክሬ ነበረ ፌሎ እንዳትቀሪ በጭራሽ ግቢ ውስጥ በቃ ሊያቆይሽ የሚችለው ነገር ፌሎ ነው ምናምን ተብዬ እንደዛ አልተባልክም ተመክሬ ያለው ግን I guess ምክር ሳዋሳ አልነበርኩም so like most of the time just ዓለማዊ ነገር ወይ ትምህርት ላይ ወይ ስራ ነገር ላይ ነበረ ሳሳልፍ የነበረው 4ኛ ዓመት ላይ ነው ወደ እግዚአብሔር የመጠጋቱ ነገር እግዚአብሔርን ነገር በቃ የሆነ ቫልዩ የመስጠት ነገር የጀመረው በህይወቴና እስከዛ ፖይንት it was nothing it was meaningless እግዚአብሔር ብቻ ሰስቴን ያደረገው ላይፍ ነበረና አሁን I guess ሳስባቸው አንዳንድ ነገሮች how እንዴት ነው እንደዚህ ነገሮች የሆኑት እውነት እግዚአብሔር አንተ ስለወደድከኝ አንተ ስለረዳኸኝ ብቻ እነዚህ ነገሮች ላልፍ ችያለሁ ወይ ይሄ ነገር ሊሳካልኝ ይችላል እንጂ እንደኔ ባህሪ ቢሆን እንደኔ ማደርጋቸው ድርጊቶች እንደኔ ፍላጎት እንደኔ ሐሳብ ቢሆን በፍጹም ማይሳኩ ነገሮች ናቸው ግን አንተ መልካም ስለሆንክ ብቻ በህይወቴ እንደዚህ ተፈጥሯል እንደዚህ ነገር አድርገህልኛል መላቸው ነገሮች አሉ so 4ኛ ዓመት ላይ just random የሆነ ቀን which is like አርብ ቀን ነው ቤቶኜ I guess YouTube ያየው ስራ ጨርሼ ምናምን በቃ አሁን ዝናና ምናምን YouTube ምናምን ማየት ጀመርኩኝ ከዛ YouTube ያየው ምናምን ነገር ውስጤ ጸልይ ይለኛል and that's like the first time ከብዙ አመታት በኋላ ጸልይ የሚል ነገር የሰማሁት ዛሬ ምን ሆኛለሁ like የሆነ YouTube ቪዲዮ አይቻለሁ ምንድነው ኢንፍሉዌንስ ያደረገኝ ነገር sure ብዬ ዘጋጋውና ኮምፒውተር ምናምን ነገር ከዛ እዛው ማይ ሩም ውስጥ ገብቼ አልጋዬ ስር ተንበርክኬ እግዚአብሔር ሆይ ስላበላኸኝ ስላጠጣኸኝ ስላደረግከው ነገር አመሰግናለሁ because ምሳሌውን አላውቅም ነበር እንደዚህ ነገር ስላደረግክልኝ አመሰግናለሁ ተባረክ አሜን ጨረስኩኝ ሄድኩኝ ተኛሁኝ ምናምን ነገር የዛኑ ቀን ሌሊት በህልሜ a lot of things happened ግን one thing happen ያደረገው ምንድነው ማረሳው መቼም ማረሳው በህይወቴና turning point የሆነልኝ ነገር ነው I guess God revealed himself to me ብዬ ነው ማስበውና እንደዚህ በጣም ብርሃን የሆነ ሰው በጣም ኃይለኛ የሆነ ሰው እንደዚህ ጄን ያዘኝና መርጬሃለሁ የኔ ነህ አድኜሃለሁ ምናምን ብሎ ብዙ ፕሮሚስስ ነገረኝ ከዛ በኋላ በጣም የሚያምር ወርቅ ቀለበት ምናምን ነገር አደረገኝ ከዛ I can feel ነገሮች በጣም ከላሴ ላይ ሲወርዱ ንጹህ ሰው እንደ አዲስ ነገር ሲሆን ነገርና ያ ሁሉ ሆነና ዛ ነጭ የለበሱ በጣም ብዙ ሰዎች ነበሩ ምናምን በቃ ይቀውጡታል ምናምን ደስ ብሏቸዋል ምናምን እኔ በጣም አሜዝድ ሆኛለሁ በዛ ነገር ከዛ በበነጋታው ቅዳሜ ነው ነቃሁኝ ስነቃ I feel አዲስ የሆንኩኝ ሊትራሊ አዲስ ሰው የሆንኩኝ መሰለኝ ከዛ like ጄን ራስ አየሁት እንዴ የሌላ ሰው ሰውነት ውስጥ ነው የገባሁት እንዴ ምንድነው የተፈጠረው እስክል ድረስ በጣም ዊርድ የሆነ ኤክስፒሪየንስ ነበር ላይ ከዛ ገረመኝ ከዛ
just any Saturday እንደማሳልፈው ለማሳለፍ ስሞክር የሆነ ውስጤ የማይፈቅዳቸውን ነገሮች ማየት ጀመርኩኝ። በህይወቴ ኖርማል የነበሩ መወዳቸው ነገሮች ወይ ደግሞ ማወራቸው ነገሮች ወይም ጓደኞቼ የነበሩ ሰዎች በጣም በቃ ዲስአፕሩቭድ ሲሆኑ ሰማሁኝ። በውስጤም ፊል አደረኩት። እነዚህ ነገሮች በጣም መጥፎ ናቸው፣ ይሄ ነገር በጣም መጥፎ ነው፣ ከእንደዚህ አይነት ሰው ጋር መሆን የለብኝም የሚለው ነገር ክሊርሊ በቃ አይ አንደርስታንድ ኢት። የዛ ቀን በፊት ግን ታደርጋቸው ነበር? የዛኔ ኖርማል ነው። they're my closest friends my daily activity የምላቸው ነገሮች ናቸውና ከዛ የዛኑ ቀን ቅዳሜ ነው እየደወልኩኝ ይቅርታ ካም በኋላ ጓደኛ መሆን አንችልም አልካቸው እያልኩ ካም በኋላ ጓደኛ መሆን አንችልም ቴክስት እያደረኩኝ በቃ ካም በኋላ እንደዚህ እያልኩኝ almost all of my friends ማለት ይችላልሽ I lost every friend የዛ ጊዜ የቀሩኝ ምንድናቸው አንድ ሁለት ቸርች ላይ ወይ ደግሞ ዶርሜት ላይ የነበሩ ጓደኞች ናቸው፣ ክርስቲያኖች የነበሩ I had no reason እነሱን ጣላባቸው መልካም ሰዎች ስለነበሩ ማለት ነው። ከዛ እግዚአብሔር ቀስ እያለ ነገሮችን እየገለጸልኝ ያስተማረኝ ምን እያለ ምናምን ነገር መጣ። እንደው አስ ሲምቦል ይሄንን ቀለበት ገዛኝ ራስ ዝም ብዬ ማድረግ ጀመርኩኝ። ከዛ በኋላ just reminds me መጽሐፍ ቅዱስ ላይ የጠፋው ልጅ ወደ አባቱ ሲመለስ ካደረገለት ነገሮች መካከል it was a ring እና እጁ ላይ ያደረገለት ነገር ነበርና ከዛን ጊዜ ጀምሮ በቃ ኢንስታንትሊ ህይወቴ በጣም ተለወጠ። እና ለማንም አልተናገርኩም፣ ማወራም ሰው አልነበረም። በህልሜ እንደዚህ አየሁኝ፣ እንደዚህ የተሰማኝ ነው፣ እንደዚህ እያሰብኩ ነው፣ መጽሐፍ ቅዱስ ሳነብ ነገሮች እየተገለጹ ነው ምናምን የሚል ነገር ምንም እንትን ምለሰው አልነበረም። ከፌሎ አንድ ዮሐናን ታውቂያታለሽ? ዮዮ ጋር ነበረ በጣም ክሎስ የነበር ነውና እሷን በጣም ማማከራት እሷ ነበረች ደግሞ ስትጸልይልኝ የነበረኝም ጥያቄ ምናምን ስትመልስልኝ የነበረውና after that my life በቃ ላይ 360 ዲግሪ ማትሻልሽ ኮምፕሊትሊ ተለወጠ ማለት ኢንክሉዲንግ ስሜቴ ለነገሮች ያለኝ ኢንቴንሽን ምናምን ነው የተለወጠውና በቃ ከዛን ጊዜ ጀምሮ ወደ እግዚአብሔር ተመለስኩኝ። ለእግዚአብሔር ያለኝ ፍቅርም ለእግዚአብሔር ያለኝ ሴንሲቲቪቲ ምናምን ነገር ሁሉ ተለወጠ። ቀስ በቀስ እግዚአብሔር ነገሮችን እያስተማረኝ ቃላት መጽሐፍ ቅዱስ ማጥናት እንዳለብኝ፣ ቸርች መታደም እንዳለብኝ፣ ህብረት ማድረግ እንዳለብኝ ያሉትን ነገሮች እንዳለ እያስተማረኝ እያሳየኝ ራሱ ጋይድ እያደረገኝ እየመራኝ መልካም ሰዎችንም በህይወቴ ውስጥ እያመጣ ራሱ ሰስቴን የሚያደርገው ክርስቲያኒቲ ነው ብዬ ነው ራሱ ለሰው የምናገረውና that was my life። ከዛ በኋላ ያለኝ ኤክስፒሪየንስ ግን ይሄ አሁን የተፈጠረው 3ኛ ዓመትን ከጨረስኩ በኋላ ነው። 4ኛ ዓመት ግማሽ ሴሚስተር ምናምን ላይ አካባቢ ነው። ላይክ እሺ ከመጀመሪያው ዓመት እስከ 3ኛ ዓመት ወይም ደግሞ እስከ 4ኛው ግማሽ ድረስ በትምህርቱ ላይ ብቻ ነበር ፎከስ የምታደርገው? ከጓደኞች ጋር ምናምን የምታደርጋቸው ነገሮች ምናምን ነገር አሉ። ላይክ የምታደርጋቸው ነገሮች ወይም ደግሞ በትምህርት ላይ በነበረ ጊዜ መንፈሳዊ ህይወት ላይ ተግዳሮት የሆነብህ ወይም ደግሞ ያዳገተ ሞር ወደ እግዚአብሔር እንዳትቀርብ ወደ እግዚአብሔር እንዳትጠጋ ያደረገህ ምን ነገሮች ነበሩ? ኦኬ አሪፍ ጥያቄ ነው በጣም ማለት አሁን ለኛ ፕሮዳክቲቭ የምንላቸው ነገሮች አሉ። ለኔ የዛን ጊዜ ፕሮዳክቲቭ የምለው ነገር አለ ወይም ደግሞ someone successful ተማሪ ማድረግ ያለበት ነገር የምትዩ ነገር አለ። ለምሳሌ ትርፍ ነገር ወይ ደግሞ ግቢ ውስጥ ያለች ስራ መስራትን ወይ ደግሞ ከፍተኛ ውጤት ለማምጣት መሞከር ምናምን ነገሮች አሉ። ሶ በዛን ጊዜ የነበረኝ ማይንድሴት ምንድነው my spiritual life እንደፈለገ ቢሆንም as long as የትምህርቴ ነገር ትክክል እስከሆነ የስራዬ ነገር ትክክል እስከሆነ እነዚህ ኤክስትራ ነገሮች ወይ ደግሞ ከሶሻል ላይፍ ጋር ያለው ነገር ጤነኛ እስከሆነ ድረስ በቃ ማለት what's more in life ነገር አይደለ ምን የተጨማሪ ያስፈልጋል የምትዩ ነገር ነው። ግን that's completely a lie ማለት no matter how good or በጣም successful ወይም ጥሩ ነገር ቢሆን ነገሩ እግዚአብሔር ከሌለበት it's pointless ያ ነገር እና አንዳንድ ጊዜ I guess ሰይጣን የሚጠቀምባቸውም ነገሮች ናቸው ብዬ አስባለሁ። በሆነ ነገር ይጠምድሽና እግዚአብሔርን ነገር እንዳታይ ወይ ደግሞ ጊዜሽን ለእግዚአብሔር እንዳትሰጪ የሚያደርግሽ ነገሮች ነው ብዬ ማስባቸው ነገሮች አሉ። ሶ እኔ በጣም like በእንደዚህ አይነት ነገሮች በጣም like ዲፕ ከመግባቴ የተነሳ I did not give time ለእግዚአብሔር። ታይም ብቻ ሳይሆን ሀሳብ ራሱ የለኝም ማለት ሰው እንዴት አያስብም አላ አንድ ሀሳብ like ትንሽ ወፍ እኔ ጋር እንደዛ አይነት ጋር ነበር ማይ ሀሳቤም ይሁን ፍላጎቴም ማድረጋቸውም ነገሮች ሌሎች ነገሮች ነበሩና የቆየው ግን አንደርስታንድ ያደረኩት ነገር ነው ማለት እግዚአብሔር ከሌለበት almost everything is meaningless ማለት
ሹር ከፍተኛ ውጤት ልታመጪ ትችላለሽ። በስራ ቦታ በጣም ሪስፔክትድ የሆንሽ ሰው ልትሆኛለሽ፣ ወይ ደግሞ ፌመስ የሆንሽ ሴትዮ ልትሆኝ ትችላለሽ ምናምን ነገር ግን we're built ውስጣችን አለ አይደለ ፐርፐዝን ዲዛይር ያደርጋል፣ ሚኒንግን በጣም ዲዛይር ያደርጋል ውስጣችን እና እግዚአብሔር አውቆ ውስጥ ያደረገው ነገር ነው። ዘላለማዊነትን በውስጣችን ያስገባል ነገር ነው እና we want eternal የሆነ ለዘላለም የሚሆንን ነገር እንፈልጋለን። that desire ለእግዚአብሔር ነው። ግን እኛ በነገሮች ለመሙላት እንሞክራለን አይደለ? ሰዎች ገንዘብ ማህልቅ ይመስላቸዋል። the richest person ስትሆኚ ወይ ደግሞ በቃ the most famous person ስትሆኚ there is በቃ ላይ ካለ አይደለ that will last forever የምትይው ነገር ሊሆን ይችላል ምናምን ነገር ግን at the top there is nothing more በቃ ከዛ በላይ ምንም የለም። there's just more of it ነው ማለት በጣም ሀብታም ሰው ስትሆኚ ሞር አዲስ የገንዘብ አይነት አይደለም የሚኖረው፣ ሞር ገንዘብ ነው ያለው and at that point it's like meaningless ነገር ወይም ምግብ ምትወጪ ሳይሆን በቃ every ምግብ ከበላሽ በኋላ there's just more of that food አለ አይደለ? እግዚአብሔር ጋር ግን እንደዛ አይደለም። እላይ የምትይው በቃ እግዚአብሔርን በጣም አወኩት በጣም በቃ ተገለጠልኝ ያልሽበት ፖይንት ላይ there's still so much የማናውቀው ለዘላለም ሰው እየኖረ ማያውቀው ሞር እየገለጸ ያለው ነገር አለና I guess በጣም ቻሌንጅ ያደረገኝ የምትለው ነገር ምንድን ነው? እሺ በጣም ቻሌንጅ ያደረገኝ ነገር ሞስትሊ ይሄኛው ነገር በጣም ቻሌንጅ አድርጎኛል እውነት ለመናገር because I was በጣም ቢዚ በስራም ይሁን በእንደዚህ አይነት ነገሮች በጣም ቢዚ ነበር። የተማርክ ስራ ነበር ያ so እሱም በጣም እንትን ይለኝ ነበር። በጣም አቴንሽኔን ኤነርጂንም ኤፈርትም በጣም ያስፈልገው ነበርና ስሰራ ደግሞ አንድ ስራ ብቻ አልነበረም ስሰራኝ ነበር። በጣም I have no reason to do that እውነት ለመናገር እንትን ሲለኝ there is no reason ለምን እንደዛ እንዳደረኩኝ ግን 3-4 ነገሮችን በአንድ ላይ ማስኬድ እሞክራለሁ ምናምን ነገር ስራ ብቻ የትምህርቱም ሌላውም ነገር እያለ ማለት ነው። that's one thing። ሌላው my social life was also a bad thing ማለት የነበረኝ ሰርክል ምናምን ማለት አሁን I was the type of person ሰዎች መጣው ይሄን ድራግ ኬት ነው የምናገኘው or የሚሸጥልን ሰው ሲያገናኘን የሚባል አይነት ሰው ጸጉር ሲባል ትዝ ይለኝ exactly ጸጉሬ ደግሞ በጣም አፍሮ ነበር በጣም አንጫዋሬ ወይ ደግሞ ከርል ምናምን ነገር አድርጌ ነበርና it gives off that vibe even though drug አልጠቀምም ፓርቲ ምናምን አልወጣም ነበር ግን still አላ my circle ስላለ በእነዛ አይነት ነገር ውስጥ it's easy ዳግምም obviously እንደዛ ነው ለማለት እንትን ይላል so yeah mostly እነዚህ social aspect እና የታይም ነገሩ በጣም distract አድርጎኝ ነበር ከእግዚአብሔር። ሌላ አጋጣሚ ካለ? እሺ I guess ምን አጋጣሚ አለ? ፌሎ አንዳንድ ጊዜ እሄዳለሁ ከአንደኛ እስከ 3ኛ ዓመት ባለችው ማለት ነው። በዛ ጊዜ ውስጥ አንዳንዴ እሄዳለሁ I don't remember ለምን እንዴት እንደነበረ ግን እሄዳለሁ በቃ I love it ዘምራለሁ ይጸለያል ምናምን that moment ፌሎ ገብቼ እስከመውጣባት ያለችው moment I'm the best Christian በጣም ደስ የሚል ሞመንት ነው። በቃ እግዚአብሔር ጋር ኮኔክት አድርጌያለሁ ወይ ደግሞ እስከ ዛሬ የሰራሁት ኃጢአቴ ምናምን በቃ ተደምስሷል ካሁን በኋላ በቃ አዲስ ነኝ ምናምን ብዬ እንትን የምለው ነው። the moment ከፌሎ በር ወጥቼ ግቢ እንደተመለስኩኝ ማለት ነው I'm back to the same person በቃ there is no difference አለ አይደለ ለፌሎ ደርሳ ነበር እንደ የመጣው ምትዩ አይነት እንትን የለም። ለዛች ሰዓት እንኳን አላ ንግግሬን አልቀይርም ወይ I guess my attitude መለውጠው ነገር አልነበረም እና በጣም ሲሚላር የነበርኩኝ ሰው ነኝ። also I don't like pretending so ድሮ በጣም ያስቀኛል አሁን ላይ ሳስባቸው የሆነ ክርስቲያኖች ምናምን እያልኩኝ I used to judge Christians ነገር as if they're not the most beautiful things አይደለ እና like oh Christians ምናምን በቃ they judge ወይ ደግሞ እዚህ እንደዚህ ያደረጉ አሁን ፌሎ ሊዘምሩ ነው or ሊጸልዩ ነው በቃ the typical ክርስቲያን ላይ ያለኝ perspective አለ አይደለ so that was also one thing እንጂ ፌሎ ያሉ ሰዎች በጣም ሊመክሩ ይሞክራል counseling team ውስጥ የነበሩ my closest friends የነበሩ ናቸው ራሱና I guess እግዚአብሔር is important የራሱ ጊዜ አለው ብዬ አስባለሁ እንደዛ አይነት ነገሮች ለመፍጠርና የኔ ጊዜ 4ኛ ዓመት ላይ ነበር። እንደዚህ አሁን አሳልፈ like ፌሎም ትንሽ ጊዜ ነው የምትሄደው እና ያለህበት ሰርከምስታንስ ምናምን አይመችም ግን የምታሳልፍበትም በትምህርት ነው እና ደግሞ በመስራት ነው። ትምህርት ወይም ደግሞ ሌሎች ኃላፊነቶችን ሲኖርብህ እንዴት ነው ከእግዚአብሔር ጋር ያለህን ነገር የምታጣጥመው ወይስ
እስከ 4ኛ ዓመት ድረስ ምንም አልነበረም። ጸጥ ብለህ ነበር። በቃ ኖርማሊ ሌላኛውን ላይፍ ነው ስትኖር የነበረው እንጂ ከእግዚአብሔር ጋር ያለውን ነገር ምንም አታስበውም። በቃ እንደዛ ነበረ የኔ ህይወት የነበረው እስከ 4ኛ ዓመት ድረስ። እግዚአብሔር የሆነ ላይክ he exists አውቀዋለሁ። በልጅነቴም ወይም ሃይ ስኩል ላይ ፌሎ ላይ ምናምን ባለው ነገር አውቀዋለሁ፣ ግን he wasn't my best friend። also ደግሞ ሌላ ፋክተር ነው ብዬ የማስበው ምንድነው መሰለሽ፣ እግዚአብሔርን የምታውቂበት መንገድ በጣም ፋክተር አለው። እኔ እስከዛ ፖይንት ድረስ የማውቀው እግዚአብሔርን he is this በቃ ሰው ሲሳሳት የሚቀስፍ በጣም መጥፎ የሆነ የማይራራ በቃ የሆነ ቀጥታ መስመር ካሰመረ በዛ መስመር ብቻ በትክክል ተረማምደሽ ምናምን የምትኖሪው አይነት እንጂ የአባትነቱን የመውደዱን የምህረት ልቡን የሆነ ኤክስፒሪየንስ ያደረኩት ነገር ወይ ያወቅኩት ነገር አልነበረም። እና I think that's also a factor። ምክንያቱም obviously at some point ኃጢአትን ሰራልሽ ወይ ደግሞ የሆነ የምታጠፊው ነገር ይኖራል። so እግዚአብሔር ወይ አይምረኝም፣ ጨካኝ አምላክ ነው፣ ያንን ሰው እንደዚህ ቀጥቶታል እንደዚህ ብለሽ የምታስቢ አይነት ነገር ከሆነ በዛ ነው የምትጠፊው። እና that was my story too። በቃ ጠፋሁኝ ምናምን ነገር ከዚህ በኋላማ እግዚአብሔር there is no way እንደ አባታችን እግዚአብሔርን በፍጹም ሊሆን አይችልም ብዬ ነበረ ማስበው። እግዚአብሔር በህይወቴ ውስጥ አልነበረ። ለፈተና ሰዓት ነበረ ፈተና ልፈተን ስለ እግዚአብሔር ሆይ እርዳኝ እምለዋለሁ። በማጠናበት ሰዓት ነበረ የሆነ ነገር ሲከብደኝ ምጸልየው ነገር አለ። ከዛ ውጪ ግን ምንም ነገር አልነበረ። አዎ አይ ብዙዎቻችን የምናስበው እንደዛ ነበረ። ላይ ከሰንደይ ስኩልም ጀምረን የብሉይ ኪዳን ታሪኮችን ስናነብ ምናምን ስንማር ስለመጣን እግዚአብሔርን ላይ የሳልነው ልክ እንደ ትልቅ አምላክ ነው እኮ፣ ግን ትልቅ አምላክነቱ ንግስናው ምናምን ነገር ታይቶን በጣም የሚቆጣ በጣም የሆነች ነገር ስታጠፋ የሆነች ኃጢአትን ስትሰራ የሚቆጣ የሚቀጽፍ አድርገን ነው። ግን ወደ አዲስ ኪዳኑ ላይ ደግሞ ስንመጣ የብዙዎቹን ታሪክ ስታይ ለምሳሌ የሳምራዊቷን ሴት የአመንዝራዋን ሴት ስንመለከት የጠፋው ልጅን ስንመለከት ሞር ከእግዚአብሔር ይሄ ቁጡ ነው እግዚአብሔር ይቀስፋል ምናምን ከሚለው በተሻለ የእግዚአብሔርን የአባትነት ፍቅሩን የምናይበት እንደሆነ ነው እየነገርከን ያለው። እሺ በውጥረት ወይም ደግሞ በግፊት በብቸኝነት ያሳለፍክበት ጊዜ ነበር ከትምህርት አኳያ ማለት ነው? ኦኬ አዎ ግቢ ላይ ያ በጣም ብዙ ጊዜ ነበረ። ይከብዳል ሶፍትዌር በጣም አንዳንድ ጥያቄ ነው። እሺ ሶፍትዌር አይከብድም ማለት እኔ ላይክ ዝም ብዬ ኮድ ምናምን ስለማድረግ ሳይሆን ጀስት ምንም ሳያውቁ ዝም ብለው የጀመሩ ሰዎች አሉ እዛ እና አሪፍ ቦታ የሚደርሱ ሰዎች አሉ። so ምንም የሚከብድ ነገር አይደለም። just like any skill ጊዜ መስጠት፣ ትንሽ ትዕግስት እንደዛ ነገር ነው የሚያስፈልገው። ከዛ ውጪ ምንም ከባድ ነገር አልነበረም። አሁን ብዙዎቻችን እንዳስቱ ተማሪ ስንሳወራ የፋይናል ጊዜ ምናምን ነው ሰው ብዙ ጊዜ ምን ጀምረው እና እንዴት ነው አንተ እንደዛ አጋጥሞ አቅም ውጥረት ቴንሽን? ያ እኔ ግቢ ዩኒቲ መማር ነበረ። ኦኬ ከግቢም ውጪ ያ ሶ ዩኒቲ እና ያስቱ ነበረ። በእኛ ጊዜ ደግሞ የሁለቱም ፋይናል almost at the same time ነው። so የመጀመሪያ ሳምንት ያስቱ ፈተና አለ፣ ዊኬንዱ ላይ የዩኒቲ ያለ ቅዳሜና እሁድ፣ ከዛ የሚቀጥለው ሳምንት ያስቱ ነው እና በጣም በቃ ላይክ በጣም መጨናነቅባቸው ሞመንቶች ነበሩ የነዛ ሰዓታት እና ሹር የዛን ጊዜ በጣም ጸልይ ነበረ ለመናገር እና እግዚአብሔር ነው ለመናገር ረድቶኛል። ስጨናነቅም እንደዛ አይነት ነገርም ሲሆን አለ። ሲቀጥል ደግሞ ላይክ ሶሻል ላይፍ ላይ ያለሽ አለ አይደል ላይክ ወይ you feel lonely ወይ ደግሞ ነገሮች ልክ ላይ መስልሽ ይችላሉ ወይ ደግሞ just out of the blue አለ አይደል በቃ you seem like am I doing the right thing የምትይው ነገር ወይ ደግሞ ይሄ የኔ አላማ ነው የኔ ፐርፐዝ ነው ወይ ደግሞ የሆነ ነገር ሞክረሽ አልሳካ ሲልሽ አው በቃ መፌሊየር የምትይው ነገር አለ ምናምን ነገር እና እንደዛ አይነት ነገሮች ባሉበት ሲቹዌሽን ሁኔታ ላይ I guess everyone has የሆነ escape ለዛ ብዬ ነው የምረዳውና የኔ escape አለ which is like አንደኛው ቴክኖሎጂ ነገሮች ናቸው። so የሆነ ራንደም ፕሮጀክት መስራት ወይ ኮድ ማድረግ ወይ ምናምን ነገር ወይ ደግሞ ዘፈን ዝም ብዬ ዘፈን ማየት ወይ ፊልም መስማት ወይ የሆነ ራንደም መጽሐፍ ማንበብ ምናምን ነገር አለ። the other aspect ደግሞ it's social life so like
you hang out with different girls ምናምን ነገር ወይ ደግሞ በግሩፕ ሆነሽ በቃ የሆነ አላ በጣም messed up የሆኑ ጆክስ ምናምን ብለሽ በቃ ጊዜ የምታሳልፊ ነገር that's how most of us spent it አላ አይደለ people use drugs people get drunk ምናምን አይነት ነገር that type of people አንድ ላይ ተሰብስበን ጊዜያችን እንደዛ ነበር የምናሳልፈው እና I hated እንደዛ አይነት ሞመንቶችን የሆነ ምንም escape የሌለው አይነት ሞመንት ነበረ የሚሰማኝ ነበር because በኔ ላይፍ ከኔ በለጠ ነገር አልነበረ በኔ ላይፍ ላይም ሊያዝ የሚችል ምንም ነገር አልነበረ አለ አይደለ I am my own የራሴ ነኝ የራሴ ፕሮፐርቲ ነኝ የራሴ የፈለኩትን ነው የማደርገው basically የራሴ አምላክ ነኝ አይነት ነገር so ራሴን ሳየው ለዚህ ሲቹዌሽን ምንም መልስ የለኝም ሁኔታውም ከአቅሜ በላይ ነው ስለዚህ ምንድነው የሚደረገው አለ አይደለ you just get defeated as a Christian ግን ያለሽ ፐርስፔክቲቭ አለ ይሄ ሲቹዌሽን አምላክ አለው እኔ አምላክ አለኝ እኔ የሱ ፕሮፐርቲ ነኝ ወይም እሱ እኔ ጋር ኦነርሺፕ አለውና ያኔ ዴሊጌት የምታደርጊው ነገር አለ እግዚአብሔር ሆይ ይሄ ሲቹዌሽን እኔ ላይ ሆነ ማለት ያንተ ልጅ ላይ ሆነ ማለት ነው እንደምትዩ አይነት ነገርና ያ እንደዛ አይነት ፐርስፔክቲቭ ነገሮች አሉ በጣም ሲለወጥ የነበረብኝ እና ግቢ ውስጥም መጥፎ ሁኔታዎች ላይ በእንደዛ አይነት ሶሻል ነገሮች ነበር ሳሳልፍ የነበረው ጓደኞቼም እንደዛ አይነት ናቸው እና they feel low ወይ ደግሞ they feel depressed ምናምን ነገር ቃቆች ብለን እናወራለን ምናምን እንቀላለዳለን ወይ ፊልም እናያለን ወይ ወጦ መዞር ነው ምናምን ነገርና ያ የኔ እንደዛ ነበር አብዛኛው ጊዜ ስለዚህ እየተማርክም ግቢ ውስጥ እየተማርክም ከግቢ ውጪም እየተማርክ እየሰራህም ሰዓት ይበቃ ነበር apparently ይበቃ ነበር እግዚአብሔር ይመስገን በጣም ጥሩ እሺ ወደ አራተኛ አመት ላይ እንግባና ከዛ ኢንካውንተር በኋላ ወይም ደግሞ ያን ነገር ፊል ካደረክ በኋላ ጓደኞችን መጀመሪያ ስታገኛቸው የነበራቸውን ጓደኞች ቶታሊ ከቱፍ አርጋቸዋል sadly ከዛ በኋላ ግን እንዴት ነው በቀላሉ ከቱፍ አረካቸው ከዛ በኋላ ተግዳሮት አልሆኑብም እንዴት መሰለሽ አንዳንድ ጊዜ I guess እግዚአብሔር የሚያበረታሽ ዲሲዥኖች አሉ በጣም የሚያበረታሽ ነገሮች አሉ አንቺ ፍቅር መቼም ዲሳይድ ማታደርገውን ነገር እግዚአብሔር ረድቷት ግን ዲሳይድ የምታደርገው ነገር አለ ለኔ at that point being famous having በቃ ሁሉንም ሰው ማወቅ የሆነ በቃ like it's a goal it's a standard ነገር ነው አለ አይደለ so wait ማቀው ሰው ብዛቱ they're not good for me ያለኝ ሰርክል በተለይ ክሎዝ ሰርክል ላይ they're not good ስለዚህ እንዴት ነው መሆነው like ብቻ የለውን ነው ማለት እስከዛሬ ቢልድ አፕ ሳደርግ የነበረው ኔትወርክ ምንድነው what's አላ ምንም ፍሩት ላይ ኖሮ ነው all these years ሳደርግ የነበረው ነገር ናምቢ for a moment በጣም ትንሽ ሞመንት ነው ያሰብኩት ለኔ ግን ማለት ኤክስፒሪየንስ ያደረኩት የእግዚአብሔር ፕሬዘንስ እኔ እንጃ እስከዛሬ የነበረውን የባዶነት ስሜት እንዳለ እጥፍ አልፎ ማለት በፍቅር የተሞላ በጣም በምህረት የተሞላ በራሱ ፕሬዘንስ የተሞላ በራሱ ድምጽ የተሞላ ነበርና it was worth it ነገር በቃ ለኔ ዲሳይድ ለማድረግ በቃ ከሁሉ ነገር በጣም worth it ነው እና ምንም ነገር አይታየኝም ነበር ከዛም በኋላ in fact የዛን ሰመር ላይ ስቲል ስራዬን እየሰራሁ ነበር እና ባይብል ስተዲ ማድረግ ነበር በጣም እና ባይብል ስተዲ ያደረኩኝ የስራ ሜሴጅ ይገባል እና በጣም ዲስትራክት ያደረገኝ መጣ at some point I was like በቃ I don't need ስራ ካም በኋላ እንደውም full time Christian ነው መሆነው ምንም ስራ አያስፈልገኝም ምንም ነገር አያስፈልገኝም ብዬ I left everything ሁሉንም ነገር ትቼ ምናምን I spent it on Bible studying ስብከት መስማት መማር ማይገባኝ ማላቀውን ነገር እንዳለ more investigate ያደረኩኝ like the basics አላ ኢየሱስ ማን ነው መጽሐፍ ቅዱስ እንዴት ኮምፓይል ተደረገ ምናምን የሚሉትን ነገሮች እና ቴዎሎጂካል ኮንሰፕትስ እንዳለ ምናምን so ለዛ ያልኩኝ ያሳለፍኩት ጊዜ ነበር ጓደኞችም ላይም ሲመጣ እግዚአብሔር ረዳኝ ሌሎች ጓደኞች ምናምን በደንብ አገኘ እነዛ አይነት ሰዎችን እና ዮዮ ነበሩ እና ዳግም የሚባሉ ነበሩ ከዛ መጸለይ ጀመርኩኝ ማለት የሆነ ወደ እግዚአብሔር ስትመለሺ እንደዛ አይነት ላይፍ እንትን ትሆኛለሽ የሆነ በጣም መጠንቀቅ የምትፈልጊያቸው ነገሮች አሉ እስከዛሬ ድረስ የነበረኝ ሰርክል እንደዚህ አይነት ነው ወይ ደግሞ እስከዛሬ የነበረኝ ሪሌሽንሺፕ እንደዚህ ነው ሁለቱም በእንደዛ አይነት ወይ መጥፎ ናቸው ሁለቱም በእንደዛ አይነት ወይ ፌል አድርገዋል ሁለቱም በእንደዛ አይነት ወይ ሀርት አድርገውኛል አሁን ግን አንተ ጋር ስመጣ
አዲስ ሰው አድርገኛል። ነገሮችን አንጽተህልኛል። ካሁን በኋላ ያለው ነገር ግን ፍጹም እንዲሆን ፈልጋለሁ፣ ነገሮች እንዲስተካከሉ ፈልጋለሁ ብለሽ በጣም መጠንቀቅ ትጀምሪያለሽ። እና ኢቭን በህይወትሽ የሚመጡት ጓደኞችም ይሁኑ ምንም ነገር በጣም መጠንቀቅ የምትፈልጊው ነገር ይሆናል። ራስሽ ጋርድ የምታደርጊው የሆነ የክርስትና ህይወትሽ መሆን ይጀምራል። በጣም ፕሬሸስ ከመሆኑ የተነሳ ማለት ነው። የሆነ የምታጭው አይነት ነገር ነው የሚሰማሽ። ሶ ላይክ እኔ እንደዛ ስለሆነብኝ በቃ እግዚአብሔር ሆይ አንተ የምትፈልጋቸው ሰዎች ብቻ ይጠጉኝ፣ አንተ የማትፈልገው ሰው፣ አንተ ያላቀድከው ሰው በፍጹም በህይወቴ ካሁን በኋላ እንዳይመጣ ያልኩኝ የምጸልየው ነገር ሆነ። ኮንስታንትሊ ነው የምጸልያቸው እንደዛ አይነት ነገሮች እና እግዚአብሔር መልካም የሆነ ሰው ይልካል። ስቲል እስካሁን ድረስ ጓደኛ የሆኑ እንደነ ናቲ ማለት ናቸው እና እንደዛ ያደረገ እግዚአብሔር በትክክል በቃ ላይክ ሜንቶርም የሚያደርጉ ካውንስልም የሚያደርጉ በትክክል የሚያስተምሩ ሰዎች እኔም ደግሞ ላይክ ለነሱ ሪሊ ጉድ የሆንኩባቸው ፍሬንድሺፖችን መመስረት ጀመረ እና that was my life። ከዛ በኋላ ያለው ነገር ብዙ ሰው ግን ላይክ መጀመሪያ ከነበረበት ህይወት ለመውጣት ወይም ደግሞ መጀመሪያ ላይ የነበረው ህይወት ከእግዚአብሔር የራቀ በኃጢአት የዘፈቀ አይነት ህይወት ውስጥ ሆነው እንደገና ወደ እግዚአብሔር ለመመለስ እንደገና ወደ እግዚአብሔር ለመምጣት ላይክ አእምሯቸውም ዝግጁ አይሆንም፣ ራሳቸውም ልባቸውም ዝግጁ አይሆኑምና ይፈራሉ ነገር ወደ እግዚአብሔር ድጋሚ ለመምጣት ድጋሚ እንደ አዲስ ሆኖ ለመምጣት ወይም ደግሞ ከእግዚአብሔር ጋር አዲስ ሪሌሽንሺፕን ለመፍጠር ብዙ ሰው ይፈራል። ላይክ አንተ ግን ዲሳይድ ስላደረክ ያን ነገር አይተ ዲሳይድ ስላደረክ ላይክ ምንም ነገር ሳይበግር እግዚአብሔር ይቆጣኛል፣ እግዚአብሔር ፊት እንዴት እቀርባለሁ? ብዙ ሰው እንደዛ አይደለም የሚለው ኃጢአት ከሰራ በኋላ እንዴት እግዚአብሔር ፊት እቀርባለሁ? እንደዚህ እኮ ሰርቻለሁ እኔ በሱ ፊት ልቀርብ አይገባም ምናምን ነው ብዙ ሰው የሚለው። አንተ ጋር ግን እንደዛ አልነበረም። ላይክ ያንን ሁሉ አመት ከእግዚአብሔር ርቀህ ግን አሁንም እግዚአብሔር አባቴ ነው ብለህ ለመምጣት ላይክ ምንም ነገር አልበገረህም። አይ ቲንክ የዛኔ ሞር እግዚአብሔር ልቤን ለውጦታል ብዬ ነው የማስበው። ምክንያቱም እስከዛ ሞመንት ድረስ እንደዚህ ነው የማስበው። I'm just too messed up። በጣም ኃጢአተኛ ነኝ ማለት ምን አይነት ነገር ነው? ምን አይነት ሳክሪፋይስ ነው ለዚህ ሁሉ ኃጢአት፣ ለዚህ ሁሉ hurt እና pain እና ላጠፋው distraction። ከዛ ደግሞ distraction አያቆምም እዚህ ጋር ማለት እኔ አሁን አንቺን በሆነ ወይ ብጎዳሽ አንቺ ደግሞ ባህሪሽ ይለወጥና ወደ ሌላ ሰው ይሄዳል። ያ ሰው እንደዛ ያለ በቃ the consequences of ያደረኩት ነገር አለና ይሄ ሁሉ ነገር ተከማችቶ እንዴት ነው የሚጠፋው? አላ የዳግም የክስ ወረቀት ምናምን ቢወጣ እንዴት ነው የሁሉ ነገር የሚጠፋው የምለው ነገር ነውና I guess እግዚአብሔር ለወጠ ይዛ ቀን ማለት ባለኝ ነገርና like in my spirit በተሰማኝ ነገር I felt like አዲስ ሰው እውነትም በቃ ላይ እግዚአብሔር እውነትም ነፃ ያወጣ ሰው እውነት በቃ ነፃ መውጣቱን ሲምርም ደግሞ በትክክል እንደሚምር አላስታውስም እንዳለውም እንደማያስታውሰው የሆነ ክሊክ አደረገ እና I think እግዚአብሔር ጸጋ ነው፣ እግዚአብሔር መንፈስ ያደረገው ነገር ነው ብዬ ነው የማስበውና that's the only reason ልመለስ የቻልኩበት። ምን ትመክራቸዋለህ አሁን ለአንዳንድ ሰው የግዴታ እግዚአብሔር ለሁሉም ተገልጦ ዲሳይድ እንዲያደርጉ ላያደርጋቸው ይችላል እና ለአንዳንድ ሰው እንደዚህ ከእግዚአብሔር ለራቀ ግን አሁን ደግሞ መመለስ ለሚፈልግ ምን ትመክራቸዋለህ? ኦኬ እኔ መጽሐፍ ቅዱስ ላይ በጣም ደስ የሚለኝ ታሪክ አለ which is የመማፀኛ ከተማዎች ናቸው እና እግዚአብሔር እስራኤልን as a nation as a country እና as a city build ሲያደርግ he was like የሲቲ አርኪቴክቸር ወይ ሲቲ ማኔጀር እሱ ነበር ማለት ይሄን ከተማ እንደዚህ አድርጋችሁ ስሩ፣ ያንን ከተማ ደግሞ እንደዚህ አድርጋችሁ ስሩ። መንገዱን ራሱ ሲነግራቸው መንገዱ በእንደዚህ ድንጋይ ወደ እንደዚህ አቅጣጫ ምናምን እያለ like an actual engineer እና architect እንደሚሰራ ሰው ይነግራቸዋል እና ለእስራኤል ሲነግራቸው እንደዚህ ከተሞችን ከሰራችሁ በኋላ ይልና የመማፀኛ ከተማዎችን ብሎ ዲፈረንት ስታንዳርድ ይሰጣቸዋል አይደለ? ወደ መማፀኛ ከተማ የሚመራው መንገድ ከሌሎች ከተሞች ቅርብ መሆን አለበት አንደኛ። ሁለተኛ ወደ መማፀኛ ከተማ የሚመራው መንገድ እንዳለ ማለት ድንጋያማ መሆን የለበትም፣ ይሄ አባጣ ጎርባጣ መሆን የለበትም። በእነሱ ዘመን ቤዚክሊ አስፓልት ነው፣ መኪናሽን ይዘሽ በትክክል መሄድ የምትችይበት አይነት መንገድ መሆን አለበት ነው ይላቸዋል። እና እነዚህ መማፀኛ ከተሞች ደግሞ he placed them in ከማንኛውም ከተማ ሆነሽ ወደ አንዱ በትክክል መሄድ ትችላለሽ። በእነሱ ግማሽ ጊዜ የግማሽ ቀን መንገድ ያክል ነው እና የእግዚአብሔርን ሊትራሊ የምህረት እንትኑን የምታይበት ነገር ነው። ምን ይላቸዋል? ማንም ሰው ከናንተ ህግን ቢጥስ
አሁን ሲስተር አለሽ ምናምን ነገር አይደለ? እኔ እህትሽን ብጎዳት ኦር ብገላት ምን ብላት ያንቺ አላማ ነው ወይ ደግሞ ባንቺ ላይ ያለ ሪስፖንሲቢሊቲ ነው እኔን ለመጉዳት ወይ ደግሞ መልሰሽ ሪቨንጅ ለማድረግ አቬንጅ ለማድረግ ማለት ነው። በእነሱ ጊዜ የነበረ ካልቸራቸው ነው። እግዚአብሔር የማይወደው ነገር ነው፣ ግን ስቲል የእነሱ ካልቸር ነበር ይሄ ነገር እና እግዚአብሔር ምን ይላቸዋል? ከእናንተ አንዱን ህግ የጣሰ ሰው ካለ ቀጥ ብሎ ወደ እነዚህ መማፀኛ ከተማዎች ይልክ። ገዳዩ ከመድረሱ በፊት እዛ ከከተማ ውስጥ ከገባ ይነጻል። አስሎንገስ እዛ ያለው ካህን እስከሚኖር ድረስ ያ ሰው አዲስ ሰው ነው። ቤዚክሊ በቃ እዛ ሲቲ ውስጥ እስካለ ድረስ ማንም ሊገለው አይችልም። እና ያ የመማፀኛ ከተማ አዲስ ኪዳን ላይ የኛ ኢየሱሳችን ያ እኛ ኃጢአትን ስናደርግ ለካስ እግዚአብሔር ይመስለናል የሚገለን ሊያጠፋን የወጣው ጠላታችን እንደነሱ ባህራቸው አላ አቬንጅ ሊያደርግ የወጣው እግዚአብሔር ይመስለናል፣ ግን እውነት አይደለም። አቬንጅ ሊያደርግም የወጣው ሊገለንም የወጣው እዚህ ጋር ያለው አይደለ? ያ ሌባው ነው ያሳስተን ወይ ደግሞ ዲሲቭ ያደረገው ነውና አብዛኛው ሰው የሰይጣን ዓላማ ሰውን ኃጢአት ማድረግ እንደማስደረግ ነው ብሎ ያስባል፣ ግን ኢትስ ሞስትሊ ኃጢአት ማድረግ አይደለም። በኃጢአታችን አዝነን ከእግዚአብሔር እንድንርቅ ያ ምክንያቱም እኔ አንድን ኃጢአት ሰርቼ ያ ኃጢአት ወደ እግዚአብሔር በትክክል ንስሐ እንድገባ ወደ እግዚአብሔር የሚመራኝ ከሆነ ያንን ኃጢአት ይተውና ወደማያስተው ወደ እግዚአብሔር ወደማይመልሰኝ ወደ ከባድ ወደምለው ኃጢአቴ ማምራት ነው የሚፈልገው። እና ምን ብዬ ነው የምናገረው መሰላችሁ? እግዚአብሔር በጣም መሐሪ ነው። የእግዚአብሔር የምህረት ልቡ በብሉይ ኪዳን ላይም በአዲስ ኪዳን ላይም ያሳየው ነገር ነው። ልጁንም እስከ መስቀል ድረስ ያወጣው ነገር ነው እና የማንም ኃጢአት ለእግዚአብሔር ማለት ከሱ የምህረት አቅም ያንሳል። የሆነ ትዕቢት ነው ብዬ ነው የማስበው። እኔ ዳግም የሰራሁት ኃጢአቴ ከመብዛቱ በጣም ኮምፕሊኬትድ ከመሆኑ የተነሳ እግዚአብሔር አይምረኝም ማለት በጣም እየታበይኩኝ ነው። እግዚአብሔርን ጸጋ